missiles streaked over Tel Aviv Friday, with some Iranian projectiles breaching Israel's air defenses. At least 9 buildings were hit. ሰላም ሰላም ጤና ይስጥልን እንደምን አላችሁ ሁሉ ሰላም ሁሉ አማን ይህ መልካሙ ሚዲያ ነው ቻናሉን ሰብስክራይብ ቪዲዮውን ደግሞ ላይክ ሼር ኮሜንት እያደረጋችሁ ቤተሰብ ወዳጅ ትሆኑ ዘንድ በአክብሮት በፍቅር እንጠይቃለን እናመሰግናለን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እነሆ ዓለም አቀፍ ሰበር መረጃዎችን ይዘን መጥተናል ተከታተሉን ነገሩ እንዴት ነው የቅርብም የሩቅም ጠላቶቻችን ተኝተው ስለማያድሩ ሁሌም ስለሚያሴሩ በሚል ሰበብ ሰሜን ኮሪያ 5000 የሚመዝን ከባባድ የጦር መሳሪያ ወደ ፓሲፊክ ውቅያኖስ ልታንቀሳቀስ መሆኑ ተሰምቷል ሌላኛውና አሳሳቢው ጉዳይ ደግሞ መላው የመካከለኛው ምስራቅ ቀጠና ጓዳ ጎድጓዳ ብርክ ብሎታል ጭንቅ ጥብ ይዞታል ኦፕሬሽን ዘራይዚንግ ላይ ሆነ ዘመቻ አንበሳ መነሳት እስራኤልና ምስጥ ውስጥ ለውስጥ በሌላኛው ጎኑ ደግሞ ቴልአቪቭ በኢራን የሚሳኤል ቦምብ መላ ከተማዋ በጭስ ታፍናለች ጭስ ተከነብንባለች እስራኤል ባውራ ሌሊት በውድቅት ሌሊት ልክ እንደ በጋ በረዶ ድንገት ማዕት አዝንቦ ያሸተ የጎመራ የደረሰ የበሰለ ያፈራ አዝመራን አውድሞ ዓመት ሙሉ የለፋና አርሶ አደር ባዶ እጁን እንደሚያስቀረው ሁሉ ኢራንም የኒውክሌር ፊዚክስ ዘዋሪዎቿን የበሰሉ የአብራኳ ክፋይ የሆኑ ፍሬዎቿን ጄኔራሎቿን በእስራኤል የጥይት በረዶ የቦምብ ዝናብ የጥቃት ጎርፍ ተጠራርገው ተወስደውባታል ኦፕሬሽን ራይዚንግ ላይ ሆነ በዘመቻ አንበሳ መነሳት ጸጥ ረጭ ያለውን ሰማያቱን እየሰነጣጠቁ ወደ ቴሄራን የገሰገሱት የእስራኤል ቦምብ ያረገዙ ጀቶች ኢራናውያንን አገር ሰላም ብለው ለጥ ለሽ ባሉበት ሰማይ ከመሬት ያደባለቀ ቤትና ህንፃዎችን ወባ እንደያዘው ሰው ያንዘፈዘፈ አንዳች አይነት ሰቅጣጭ ጩኸት ከእንቅልፋቸው አባነናቸው ከእንቅልፋቸው ያባነናቸው ድንጋጤ ውስጥ የከተታቸው ጉዳይ ደግሞ ኢራን 2 ስመጥር የጦር ጄኔራሎችና 4 የቀለም ቀንድ የኒውክሌር ሳይንቲስቶችን የቀጠፈው የእስራኤል መዘዘኛ ቦምብ ነው በጥቃቱ እስራኤል የኢራንን ወታደራዊና የኒውክሌር ማበልጸጊያ ማብለያ ጣቢያዎችን ወታደራዊ ባለስልጣናትን ኢላማ አድርጋለሁ ብትልም በጅምላ አጠቃላይ መኖሪያ ቤቶችን ህንፃዎችን መንደሮችን ሁሉ አውድማለች በዚህም የተነሳ በርካታ ሰላማዊ ዜጎች ተገድለዋል የኢራኑ ጠቅላይ መሪ አያቶላ አሊ ካሜኒ ሀገራቸው ኢራን ከባድ አጸፋ እንደምትሰጥ አስታውቀዋል ከሁለት ቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ አካባቢ ያሉ አሜሪካውያን የኤምባሲ ሰራተኞች ነዋሪዎች ቀጠናውን ለቀው እንዲወጡ ማዘዛቸው ሲታወስ የእስራኤል ጥቃት አስቀድሞ የተመከረበት የተዘከረበት መሆኑን ልብ ይሏል በዚህ ጥቃት የካታም አል አንቢያ ዋና መስሪያ ቤት አዛዥ ሜጀር ጄኔራል ራጎላሚሊ ራሺድ ተገድለዋል በተጨማሪም ከኢራናውያን እውቅ የኒውክሌር ፊዚክስ ሳይንቲስቶች ከነ ፓርዲስ ሳቤቴ አለኑሽ ተሪያን ካሮ ሉካስ ናስር አል ዲን አልቱሲ ካቨን ፓህላቫን ሎትፊ ኤዛዴህ ኩምራን ቫፋ አቡበክር አልራዚ ኢራን እንደ አይኗ ብሌን ከምትሰስትላቸው ከምትጠነቀቅላቸው ምሁራን ሊቃውንት ከነቁ ከበቁ ከባለምጡቅ አእምሮ ካላቸው የሳይንስ ጠበብት መካከል 4ቱን በአንድ ሌሊት በእስራኤል እናት አይምሬ የቦምብ ናዳ እንደ ተስያት ቅጠል ረግፈዋል
ከ10 ሚሊዮን ያልዘለለ የህዝብ ብዛት ያላት እስራኤል ከ86 ሚሊዮን በላይ ህዝብ ከያዘችው ኢራን በበለጠ በጠነከረ መልኩ ከብዛቱ ጥራቱ እንዲሉ በመላው ዓለም ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊ፣ ወታደራዊ፣ መንፈሳዊ፣ ታሪካዊ ተጽዕኖዋ እየጎላ መጥቷል። በተለይም ከቴክኖሎጂ ከግሎባላይዜሽን ወይንም ከግሎባላይዜሽን ጋር ተያይዞ ዓለምን እንደ እንዝርት እያሾረችው ትገኛለች። ከ1000 በላይ በስሟ የተመዘገበ የፈጠራ ባለቤትነቷ የተረጋገጠበት የቴክኖሎጂ ውጤቶች እንዳሏት ሲሰማ እውነትም እስራኤል የማትቀመስ የማትደረስ ሩቅ ሀገር የማትቆረስ ታላቅ ምድር እንደ ወንዝ ድንጋይ አሳ እንደላሰው ሙልጭልጭ እያለ አስቸገረኝ ሰው እንዳለው ከያኒው የማትጨበጥ የማትተኛ የማትቀመጥ ባተሌ ሾላካ እጅግ ሲበዛ ሚስጥራዊ ብዙ የማታወራ እልፍ ጉዳይ ባንድ ጀንበር ባንድ ሌሊት የምትሰራ አስቸጋሪ አደናጋሪ አጨናባሪ እስራኤልና ምስጥ ውስጥ ለውስጥ የተባለላት አይሁዳዊት ሀገር ናት እስራኤል። በዚህ ሰዓት ኢራን በእስራኤል ቴልአቪቭ ከተማ ላይ ከባድ ጥቃት እያካሄደች መሆኑ ተሰምቷል። ቴልአቪቭ በአደጋ ጊዜ የሳይረን ድምፆች እየተናጠች ነዋሪዎቿም ራሳቸውን ከጥቃት ለመከላከል መደበቂያ ስፍራ ጥጋጥግ ፍለጋ እየተሯሯጡ ይገኛሉ። ተከታታይነት ላለው ውሃ የሚያሰኝ ጦርነት አይቀሬ ነውና ቀበቷችሁን መቀነታችሁንም አጠባብቁ የሚል አስቸኳይ ቀጭን ትዕዛዝ ተነግሯቸዋል፣ ተላልፎላቸዋል። ትራምፕ ኢራንን ታይቶ ተሰምቶ የማይታወቅ ከስከዛሬው የባሰ ዘግናኝ ምት ከባድ ጦርነት ይመጣባታል። ስለዚህም ፈጥና ወደ ኒኩለር ነክ የሰላም ስምምነት ፊቷን መለስ ልቧንም ለስለስ ብታደርግ ይሻላታል ማለታቸው ቢሰማም ኢራን ግን በቀላሉ እጅ የምትሰጥ አትመስልም። አሜሪካንም እስራኤልንም ነብር አየኝ በሉ በማለት ለበቀል ለእርምጃ ቆርጣ መነሳቷን በታላቅ ቁጣ በንዴት በተደፈርኩ ስሜት ተናግራለች። በመሪዋ በአያቶላህ አሊ ካሜኒ አንደበት አክለውም እስራኤል በ200 ያህል የጦር አውሮፕላኖች ተጠቅማ 100 ኢላማዎችን በምድራችን በማጀታችን ፈጽማለች። እኛ ደግሞ እጥፍ ድርብ አድርገን ደመላሽነታችንን በተግባር እናስመሰክራለን ብለዋል አያቶላህ አሊ ካሜኒ። በነገራችን ላይ እስራኤል ለዚህ ሁሉ እርምጃ ያበቃት መነሾ ባለፉት ሳምንታት የኢራን እስላማዊ አብዮታዊ ዘብ ርዕዮተ ዓለም 40 ዓመት ያስቆጠረ የምስረታ በዓል አከባበር ወቅት ያለ የሌለ ድብቅ ከፍተኛ ሚስጥራዊ ቦታን በሚስጥር መያዝ የነበረበትን የመሬት ውስጥ የኒኩሌር ማበልጸጊያ ማብለያ ጣቢያ፣ የሚሳኤል ማምረቻ ስፍራ፣ የከባባድ የጦር መሳሪያዎችና የድሮን መስሪያ አካባቢን በፎቶም በቪዲዮም አስደግፈው ለመላው ዓለም ዓይንና ጆሮ ካደረሱ በኋላ ነው ኢራናውያን በአሜሪካ እስራኤል ምክረ ሀሳብ ውሳኔ ዱለታ ሰበብ ለጥቃት ለውድመት የተጋለጡት። ሁሉን ቢናገሩት ሆድ ባዶ ይቀራል ማለት ይሄው ነው። የወፍ ማስፈራሪያ ወንጭፍ ብራንጎዲ መስል ቃላት ዘባተሎ አጓጉል ማስወንጨፍ አጊጣለሁ ሲሉ መመለጥ በምንም የማይተመን ረጅም ዘመን ጊዜ፣ ገንዘብ፣ ጉልበት፣ ከፍተኛ አቅም፣ ትዕግስት፣ ጽናት የሚጠይቀውን ባለ ትልቅ ማዕረግ ሁሴን ሳላሚና መሐመድ ባጋሪ ከላይ የጠቀስናቸውን ሳይንቲስቶች መልሶ ለመተካት ለማፍራት ፈታኝ ያደርገዋል። የወላድ መካን የሊቅ አይውጣብሽ እርግማናዊ ተረት ያስተረትባታል ፋርሳዊቷን ሀገር ኢራን ሆየን።
ናታዝ፣ ታብሪዝ፣ ኢሳፋሃን፣ አራክ፣ ከረማንሻህ ወዘተ ላብነት የሚጠቀሱ የኒውክሌር ምርምር ማዕከላት ከተሞች በጥይት አረር ሆዲቃቸው ወጥቶ ተዘረጋግፎ እደጅ እዳሪ ውጭ ላይ ወዳድቋል። ጠቀርሻ የአመድ ከሰል ግርሻ ለብሷል፣ ተክነምንሟል። የእስራኤልን ድንገተኛ ያልታሰበ ያልተጠበቀ ከባድ ጥቃት ሰቅጣጭ ምትን አስመልክቶ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የመካከለኛው ምስራቅ ትኩሳትን ወደ ባሰ አዘቅት የሚከት ጸባጫሪነት ጦር ጠማኝነት ነው በማለት ቤንጃሚን ኔታንያሁን ወቅሰዋል። ከዚሁ ጋር በተያያዘ ከእስራኤል ኢራን የጦርነት ቁርቋሶ አይነ ውሃን ተከትሎ የዓለም የነዳጅ ዋጋ ገና ከወዲሁ 24 ሰዓት ባልሞላ ጊዜ ውስጥ መጨመሩ ታውቋል። ውድ አድማጭ ተመልካቾቻችን በቀጣይ በተከታታይ የመካከለኛው ምስራቅ የጦርነት ንቅ እሳተ ገሞራ መሳይ ጉዳይን ይዘን እንመለሳለን። ለዛሬ ግን እዚህ ላይ ያበቃን። እናንተም ጊዜ፣ ገንዘብ፣ ጉልበት፣ ልብና ጆሮዊ ህሊናችሁን በቅንነት ሰጥታችሁን አብራችሁን ስለዘለቃችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። ሌላ ጊዜ በሌላ መረጃ እስከምንገናኝ መልካሙን ሁሉ እንመኝላችኋለን። መልካሙ ሚዲያ ታማኝ የመረጃ ምንጭ